እመነኝ በአንድም ሰው በኩል መቅረብ አይቻልም ወደ እግዚአብሔር አብ። በወልድ በኩል ካልተቻለ በኢየሱስ ክርስቶስ በኩል ወደ አብ መግባት ካልተቻለ ወደ አብ ይህን ቪዲዮ ነው የሰማችሁት። መጨረሻ ያሉ ሰደውና ከዛ ቀጥሎ ያለውን ሀሳብ ለምን እንደተዉት ላሳዮች ስለፈለግኩኝ ነው። ሙሉን ደግሞ ዩቲዩብ ላይ ያለው ማለት ነው። እሺ ክርስቶስ ኢየሱስ ነው። አንድ መካከለኛ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ በእግዚአብሔርና በሰው መካከል ያለ። እንደዚህ ብሎ ጳውሎስ እያስተማረ አንተ ነህ ጳውሎስን ነው ኒዮፕላቶኒስት ነህ ብለህ የምትናገረው በጌታ። ኦኬ እዚህ ድረስ ተናገረ፣ ጨረሱት ማለት ነው አይደል? ያለቀ ቪዲዮ እንደምታየው አይደል? ኦኬ እኔ እንዳልኩት ነው። ጴንጤዎች የሆነ ነገር ሲለጥፉ የቆረጡት ሀሳብ እንዳለው ሁሌም አገኝባቸዋለሁ። ምክንያቱም ዩቲዩብ ላይ ግቡና አሁን ደግሞ ዩቲዩብ ላይ ልግባ። ይኸው ልክ ያንን ነገር አኬ ከተናገረ በኋላ ጴንጤዎቹ ቆርጦ ያስቀሩትን ነገር ስማው ሚኪ። በወልድ ካልቀረብክ በእመቤታችን አትቀርብም። በጌታ በክርስቶስ ኢየሱስ በእርሱ ወደ አብ ካልቀረብክ በእመቤታችን መቅረብ አትችልም። በጳውሎስ መቅረብ አትችልም። በሌሎች ቅዱሳን አባቶቻችን እናቶቻችን መቅረብ አትችልም። ስለዚህ አሁን የቅዱሳኑ ምልጃ የሚመጣው ራሱ መቼ ነው? በአብ ከቀረብን ማነው? በወልድ ወደ አብ ከቀረብን በኋላ ወይም በወልድ ከቀረብን በኋላ ባልባቸው። ኦኬ እየሰማውን ሚካየው እችን ቆርጠዋታል። የቅዱሳኑ ምልጃ መቼ ነው የሚመጣው? የቅዱሳኑ ምልጃ ልክ ልጅነትን ካገኘን በኋላ በወልድ ከአብ ጋር ተታርቀን ከራሱ ጋርም ከመንፈስ ቅዱስ ተታርቀን ልጅነትን ካገኘን በኋላ የቅዱሳኑ ምልጃ ለምን እንደሚጠቅምን የሚለውን ቆርጠውታል። አየህ፣ ቲክቶክ ላይ የሚዞረው ይሄ ነው የተቆረጠው ማለት ነው። ገብታችሁ ስትሰሙት ግን ሙሉውን የቅዱሳኑ ምልጃ በዚህ መልኩ ያስቀምጠዋል። በወልድ ከቀረብን በኋላ ከዛ በኋላ በመንፈሳዊ ሕይወታችን ማደግ አለብን አይደል? ያኔ ሁሌም ወደ እግዚአብሔር እየተጠጋን መሄድ ስላለብን ከእርሱ ጋር ኑሯችን ማጠንከር ስላለብን የእመቤታችን ምልጃ የቅዱሳን ልጆቻችን ምልጃቸው እያገዘ ከእግዚአብሔር ጋር ያለን ግንኙነት እያጠነከረን ልንሄድ እንችላለን እንጂ ገና ከጅምሩ በወልድ ነው። አየው ሚኪ ኢየሱስ አለቀ። ይሄ እንዴት ለምን እንደቆረጡት የኢኒሻል ሳልቬሽናችን በሰው አናገኘውም፣ የታወቀ ነው። በማንም ቅዱሳን ኢኒሻል ሳልቬሽን ወይም የልጅነት የምንለውን ወይም የዘላለም ሕይወት የሚባለው ነገር የሚገኘው በኢየሱስ ክርስቶስ ብቻ ነው። መታረቅን የምናገኘው ከራሱ ጋርም ከአባቱ ጋርም ከመንፈስ ቅዱስ ጋርም ራሱ ታራቂ እሱ ራሱ አስታራቂ አይደለም ነው። መካከለኛ ቤዛ አስታራቂ እንለዋለን። አየህ፣ ከዛ የቅዱሳኑ ምልጃ ደግሞ ከታረቅን በኋላ የሚያግዘን በዕለት ዕለት ህይወታችን የእመቤታችን ምልጃ የቅዱሳኑ ምልጃ የሚለውን ሁሉ ቆርጠውታል። ጴንጤዎቹ ለምን? ለተንኮላቸው እንዲመቻቸው። ለምን እንደቆረጡት እንግዲህ ያው የታወቀ ነው። ሁሌም እኔ የምመክረው ምንድን ነው፣ ፕሮቴስታንቶቹ የሆነ ነገር በተለይ የክርስቲያን ወንድምናቶቻችን የሆነ ነገር ሲያመጡ ፕሊዝ እየገባችሁ ሙሉ ለማየት ሞክሩ። አንድ ይቅርታ፣ እሺ። በእኔ በቀር ወደ አብ የሚመጣ የለም። አንድ ቆይ ልድገመውና መቆም እችላለሁ። መድረስ ይቻላል። እስኪ በወልድ በኩል የማይቻል ከሆነ እመነኝ፣ በወልድ ወደ አብ ከቀረብን በኋላ ወይም በወልድ ከቀረብን በኋላ ባልባቸው። አንዴ ቆይ አልቀረብክ በእመቤታችን መቅረብ አትችልም። በጳውሎስ መቅረብ አትችልም። በሌሎች ቅዱሳን አባቶቻችን እናቶቻችን መቅረብ አትችልም። ስለዚህ አሁን የቅዱሳኑ ምልጃ የሚመጣው ራሱ መቼ ነው? በአብ ከቀረብን በወልድ ወደ አብ ከቀረብን በኋላ ወይም በወልድ ከቀረብን በኋላ ባልባቸው። በወልድ ከቀረብን በኋላ ከዛ በኋላ በመንፈሳዊ ሕይወታችን ማደግ አለብን አይደል? ያኔ ሁሌም ወደ እግዚአብሔር እየተጠጋን መሄድ ስላለብን ከእርሱ ጋር ኑሯችን ማጠንከር ስላለብን የእመቤታችን ምልጃ የቅዱሳን ልጆቻችን ምልጃቸው እያገዘ ከእግዚአብሔር ጋር ያለን ግንኙነት እያጠነከረን ልንሄድ እንችላለን እንጂ ገና ከጅምሩ በወልድ ነው በኢየሱስ።
ስለዚህ ይሄንን ያው ተንኮለኞቹ ፕሮቴስታንት ወንድሞቻችን ይሄን እንዳለ እያወቁ ቆርጠው ለራሳቸው ዓላማ አስቀምጠውታል። የሚያሳዝነው ነገር ትዝታውም ሳይቀር ያው አንዱ ሲቃበል አንዱ ያደርገዋል እና ትዝታውም ሳይቀር ያው ለፕሮፓጋንዳቸው እንዲመቻቸው እንደዚህ ሲያደርጉ አይቻሉ እና ሙሉ ሀሳቡን ስትሰሙት ምንድነው የቤተክርስቲያንም ትምህርት ነው ባይዘ ወይ ምን የሚለው ትምህርት ያለ ኢየሱስ ክርስቶስ ከአብ ጋር መታረቅ የለም። የትኛው እርቅ? በደሙ የተደረገው እርቅ፣ በመስቀል ላይ የተደረገው እርቅ በመላእክትም አይደለም፣ በነቢያትም አይደለም፣ በቅዱሳንም ራሱ እግዚአብሔር የታረቀ። ያንን እርቅ ካገኘን በኋላ ግን የቅዱሳኑ ምልጃ፣ የቅዱሳኑ ጸሎት፣ ቃል ኪዳን ዕለት ዕለት በህይወታችን እገዛቸው ይጠቅመናል፣ እገዛቸው ይረዳናል። እንድንበረታ በመንፈሳዊ ህይወታችን እንድንበረታ እስከ መጨረሻው ጸንተን እንድንሮጥ እንደ ደመና በዙሪያችን የከበቡት የቅዱሳኑ ጸሎት ይረዳናል እና ይሄ ነበረ ሙሉ ሀሳቡ። ተቆርጦ የቀረበው ነው በውሸት እና ለፕሮፓጋንዳ እንዲመች ጴንጤዎቹ የቀረቡት ነው። ይህንን ለማሳየት ነው ሚክሻ። በነገራችን ላይ እኔ ይቅርታና እንትን አልኩኝ ሚኪ፣ መዝሙር ያሬድ በጣም ክሊር እንዲሆን ለምፈልገው እኛ የተቆረጠውን ሀሳብ ለማስታረቅ በዛ በኩል እስከ መምህር ኤፍሬም ገብቶ እስኪናገሩ የነበረውን ነገር እኔ ዩቲዩብ ላይም አይቼዋለሁ። የቆረቆረን ፓርት አለ ብለው ይሄ ፓርት ከዚህ ጀምሮ ትክክል ነው እያለን እንደውም እኛ እንትን ስንል ነበር። ግን የተጠቀሰ አንድ ጥቅስ አለ። ዮሐንስ ወንጌል ምዕራፍ 16 ከቁጥር 6 ላይ ያለው የመጽሐፍ ቅዱስ ጥቅስ መጥቀስ አልነበረበትም። ይሄ ከምልጃ ጋር የሚገናኝ ወይም ከቅዱሳን ጋር እሱ ላሰበው እንትን የሚሄድ አይደለም ብለን እዛ ላይ ነው አንድምታውን ከፈትን አሳየን። ይሄ ነው ብለን እሱ ጋር ይሄንን ያለፍ ነው። ግን እኔ ሳልል አንድ ማላልፈው ነገር ፕሮቴስታንቶቹ እንዲቆርጣሉ የኛ ልጆች የሚቆርጡ እየቆረጡ ወንድም ከወንድም የሚያባሉትን መቼ ነው ተው የሚባሉት? ያው ስላነሳኸው ነው መች ነው? ምክንያቱም ሰሞኑን እየተሰሩ ሮቴት እያደረጉ ያሉ ቪዲዮዎች አሉ እኛ ላይ እየተሰሩ ያሉ። ምክንያቱም የኛ ሀሳብ አይደለም የአንዱን ትምህርት ሲያቀርቡ የኛን ደግሞ የዛን ፓርት ጥሩ መርጠው እኛ መጥፎ አድርጎ የመሳል ስትራቴጂ ውስጥ ከመቼ ነው የሚቀጥለው? ሁለተኛ እኛ ወንድሞቻችሁ አይደለንም ወይ? በጣም በተደጋጋሚ እያየን ነው። እኛ የምንሰደበው እኛ ነን። ተሳዳቢዎቹ ጨዋ ሆነው እየታዩ ነው እዚህ ፕላትፎርም ላይ። እስከ መቼ ነው ይሄ ነገር? እናንተ ሚዲየተር ሆናችሁ በቀደም ሚኪ ሲሰደብ ነበር ቴሌግራም ላይ እያየን ነው። እንደውም እኔ የባህል ቀን ነው ደመራ ቀን ዲስማች እየሄዱ እነዚህ ሰዎች ግን ከእናንተ ጋር ነው የሚቀመጡት። እኛ ጀስት በጣም እየሰማን እኔ አሁን አሳየኝ ካልክ ለእህቶቻችን ሳይቀር እገሌ እንዲህ ነው እየተባለ ኢቭን ስክሪንሾት ሁሉ እህቶቻችን ይልኩልናል። በውስጥ መስመር ሳይቀር እህቶቻችን እየተሰደቡ አይደለ ወይ? እኛ ጋር ሲገኙ መምህራን እየተሰደቡ አይደለ ወይ? ምንድነው እኛ ከኛ ያገኛችሁት አንድ ምንፍቅና አለ ወይ? ይሄንን ክሊር አድርገህ ከመጣህ ማርያም ታምጣ እግዚአብሔር ይስጥልን። ይሄንንም እነሱ እዚህ ውስጥ ቁጭ ብለዋል ሁሉ ይሄንንም ብትመልስልን። ምክንያቱም አንድ የሚመልስልን ሰው እየጠበቅን ነው እስከዛሬ እና ይሄን ብትፈታልን እዚህ ውስጥ ያለ ሰው ማንም ከቤተክርስቲያን ውጭ አይደለም። አባቶችንን የምንሰማ የቤተክርስቲያን ትምህርት ይሄ ነው እያልን በኤቪደንስ የምናወራ ሰዎች ነን። በኤቪደንስ መጽሐፍት እየገለጥን ትምህርታችን ይሄ ነው እያልን የምንሞግት ሰዎች ነን። እኛ ግን እንደ መናፍቅ እየታየን ነውና እዚህ ላይ ምን ትላለህ? እዚህ ብቻ አይደለም ቴሌግራም ላይ ያለውን ግሩፕ አይ ቲንክ ታውቀዋለህ። የስድብ ግሩፕ የሚባል ማለት ነው። እስከ መቼ ነው ኦርቶዶክሳውያን እየተሰደቡ? አሁን ትናንት መምህር ዮሐንስ ቤት ብልግና ሁሉ ስንሰደብ ነበር። ምንም አላደረግንም። ኢንቱ ሳይድ ቦስ ሳይድ እስኪ አመዛዝናችሁ ኢሜል ኮሜንት ስንጽፍ የተሰደብነው ስድብ አይደለም። አሁን መምህራኖቻችን ቤት እኛ እየሄድን አይደለም። ቀሳውስቱ ቤት እየሄድን አይደለም። ምክንያቱስ የስድብ ምንም አስተያየት እንኳን መጻፍ አንችልም። ምክንያቱም ተከትለው የሚሳደቡ ሰዎች ኦርቶዶክሳውያን ስለሆኑ ማለት ነው። አይደሉም ማለት አይቻልም። ሙሻ ይሰማል? ችግር የለውም። ቆይ ሀሳብ ልመልስለትና ይስፋን፣ ችግር የለውም። እሺ የመጀመሪያው አሁን ጴንጤዎቹ ቆርጣ ያመጡትን እዛ ላይ ብዥታ የነበረውን ነገር እሱን አጥርቻለሁ ብዬ አስባለሁ። ምክንያቱም ፕሮቴስታንቶቹ ሆን ብለው ሊሰሩት የፈለጉ ድራማ ስላለ ያንን ክሊር ማድረግ ስላለብኝ አኬ ያላለውን ነገር ወይም ሙሉ ሀሳቡ ሳያልቅ እኔ የማናችሁም ቢሆን የሰሙም ቢሆን የሚኪም ቢሆን የማንም ሰው እንዳልኩት ነው። ቅድም ጴንጤዎቹ ቆርጦ ካመጡ ምንድን ነው ብዬ ሙሉ ሀሳብ አዳምጣለሁ። ዝም ብዬ ቶሎ ብዬ
እንደምታውቁኝ ነኝ። ኤኒዌይስ እሱን አጥርተናል። ሁለተኛውን ሰሙ ያነሳውን ነገር እኔ ብዙ ይሄ የስድብ የወሬ የሐሜት ነገሮች ውስጥ ጊዜ የለኝም እውነቱን ለመናገር እና አላይ ማን ተሳዳቢ እንደሆነ ማን እንደሰደበ ምናምን አላይም። የምትለውን ግሩፕ እኔ አላውቀውም እውነቱን ለመናገር የስድብ ግሩፕ ይባልም እኔ አላውቅም። በተረፈ መፍትሄ ግን ምንድነው ካልከኝ ሰሙሻ የመጀመሪያው መፍትሄ ምንድነው? ሁላችንም በተቻለ መጠን ለምሳሌ አንተ ብትሰድበኝ እኔ መልሼ አንተን መስደብ የለብኝም። እኔ የተማርኩትን ክርስትና ነው የምነግርህ። ለምሳሌ አንተ አማኸኝ አይደለ? አንተ ሰደብከኝ። አንተ ቁጭ ብለህ ስለኔ አወራህ ወይ ሰደብከኝ፣ እኔ መልስ አልሰጥህም። ምክንያቱም መልስ ከሰጠውማ ከአንተ ብሼ የተገኘው ማለት ነው። ስለዚህ የመጀመሪያው ነገር ክርስትናን እያንዳንዳችን መኖር ነው። አሁን ችግሩ ምን እየሆነ ነው መሰለ? እገሌ እንዲህ ስላለ እኔም ደግሞ እጥፍ መልስለታለሁ፣ እገሌ እያልን ክርስትናን አሲፍ ልክ እኛ ቅዱስ ሌላው ደግሞ የሆነ ወይ ደግሞ እኛ አስተያየት ሰጪ ሌላው ደግሞ እንደዚህ አይነት ነገሮች ስለሆኑ እኔ የሚበጀውን ነው የሚጠቅመው ለሁላችንም እንደው ብዬ አስባለሁ። መሰለ ሰሙ ወንድሜ፣ የመጀመሪያው ነገር እያንዳንዳችን ክርስትናን በፍቅር በትህትና በትዕግስት ብንኖረው የመጀመሪያው ነገር የሚዲያ ክርስትና ሳይሆን መሬት ላይ ያለችውን ኦርቶዶክሳዊ ህይወት ብንኖረው እሱ ምንድነው የንሳው ህይወት የትህትናው ህይወት የፍቅር ህይወት አንደበትን የመቆጠብ ህይወት እርጋታ እነዚህ ጥበብ የሚባሉት ህይወቶች ገንዘብ ብናረግ መልካም ነው ብዬ አስባለሁ። ማንም ሰው የሚሳደብ ካለ ከአጋንንት ነው ምንጩ። ይሄም ሁሌ የምናገረው ነው። ቁጭ ብሎ ሰውን የሚያማ ቁጭ ብሎ የሚሳደብ ሰው አንተም ሁን እኔም ልሁን ማንም ይሁን ይሄ በእግዚአብሔር ዘንድ በጣም የተጠየፈ ነው። አገልግሎትም አይባልም ይሄ ባይዘወይ እና ስለዚህ ያንን ማናችንም ከኔም ጭምር ነውር ነው፣ ብልግና ነው፣ እግዚአብሔርም አይደሰትበትም። ከአጋንንት ነው ሐሜትና ስድብ። ለኔም እንደ ቤተክርስቲያኔን ትምህርት ማንም ያድርገው ማለት ነው። ሁሉም በዚህ ውስጥ ነው የሚወድቀው ከኔም ጭምር በዚህ ወጥ ውስጥ ከተገኘን። ስለዚህ እኔ እንደምታውቀው አንደኛ በራሴ ላይፍ ቢዚ ነኝ። ቀጥሎ በአገልግሎት አለ በአንዳንዱ ከማረጋቸው አገልግሎት በዛ ብዙ ጊዜ ስለማሳልፍ ማን የተከታተለ እንደሚሰድብ ማን እንግዲህ ግሩፕ ከፍቶ እንደሚሰድብ ሁሉ እኔ ምንም አይ ሃቭ ኖ አይዲያ። እንደዛ አይነቱም ህይወት ውስጥ መጓዝ ስለማልፈልግ ያን ነገር አላቆም። ሰሙሻ ግን ችግር ካለ ግን የሚለው መጽሐፍ ቅዱስ የሚያዘው ምንድን ነው? የመጀመሪያው ለራሱ ለወንድምህ ንገረው ነው የሚለው። ለወንድምህ ከቻልክ ሄደ ንገረው፣ ከወንድምህ ጋር ጨርስ። ምንም አይነት አገልግሎት ከማገልገል በፊት በውስጥ ያዘንክበት ሰው ካለ መስዋዕትን እንዳትሰዋ፣ ሄደ ከወንድምህ ጋር በግልጽ ተነጋገር፣ በፍቅር ተነጋገር። ምክንያቱም ውስጥ ጥላቻና ቂም እንዳይፈጠር። ይሄን አልሰማ ካለ ደግሞ ወዳጅ ይዘህ ደግሞ ሰው ጨምረ ደግሞ አውራው። አሁንም ይሄን አልሰማ ካለ ደግሞ አባቶች ጨምረ ደግሞ ታወራዋለህ። ይሄ ሁሉ ፍቅር ስላለው ነው። አየህ ሰሙዬ፣ ይሄን ሁሉ ሂደት ሂዱ የተባልነው ፍቅር ስላለ ነው። ኦኬ። ከዛ መጨረሻ ላይ ምንድነው? ለቤተ ክርስቲያን ስጥና ከእርሱ ተለይ ነው የሚለው። ለምን? ሐሜት ውስጥ እንዳይገባ፣ ጥላቻ ውስጥ እንዳይገባ፣ ክፉ ንግግር ውስጥ እንዳይገባ። ምክንያቱም ክፉ ንግግርና ክፉ ሀሳብ ሐሜት ሰላም ይነሳል ጭንቅላትን እና ለቤተ ክርስቲያን ሰተተለይ ማለት ምን ማለት መሰለ? ጥላው ቂም ያዝበት ሳይሆን ምንድነው? በቃ ለቤተ ክርስቲያን ስጣት። ቤተ ክርስቲያን ሐኪም ናትና አካሚ ናትና ያንን ልብ የደነደነ ልብ ካለ በትዕቢት፣ በሐሜት፣ በክፋት፣ በተንኮል፣ በቂም፣ በክፋት፣ በሰይረኝነት ካለ ቤተክርስቲያን የምታክም ናትና ውጭ ጣለው አይልም። አየህ፣ ለቤተክርስቲያን ስጣት ነው የሚለው። ምክንያቱም ቤተክርስቲያን ነው መድኃኒት ስለሆነች ማለት ነው። እና እኔ ያንም ነው ማምነው ሰሙዬ እንጂ የሚዲያው ላይ ባክ ኤንድ ፎርዝ ሚኪ እንዲያለኝ ያሬድ እንዲያለኝ በዚህ ገብቶ በዚህ ወጥቶ እግዚአብሔር አይከብርበትም፣ ንስሐም አያስገባም፣ ተንበርክከንም ከእግዚአብሔር ጋር እንድንታረቅ አያረግም፣ የንስሐ ህይወትም አይሰጠንም፣ የቀኖና ህይወትም አያደርሰንም። በቃ ዝም ብሎ እንደዚህ እንደሆንን ነው የምንቀረውና እኔ በዛ መልኩ ነው የማየው። ሰሙሻ ወንድሜ መዝሙር ያሬድ እግዚአብሔር ያክብርልን፣ ቃልትን ያሰማልን።
እግዚአብሔር ይስጥልን ዲያቆን። አንድ ሰው ሲናገር ከተደራረብን ጥሩ አይመጣም። አንዲት ሀሳብ እንትን ማለት ፈልጌ ነበረ ዲያቆን። ቅድም ሰሙ እያነሳው የነበረው አንድ ሀሳብ ነበረ። ዮሐንስ ወንጌል ላይ የተነሳው ሀሳብ በእኔ በቀር ወደ አብ የሚመጣ የለም የሚለው ሀሳብ ቅዱሳን አያማልዱም ወይ ደግሞ ቅዱሳን ወደ እግዚአብሔር አያቀርቡም ለሚለው የሚጠቀስ አይደለም ብለው መጋቢ ሐዲስ ስቡህ አዳምጤ ያነሱታል። እና በዚህ ቪዲዮ ላይ አኬ እንደዛ አድርጎ ይመስሎታል? እኛ እንደዛ አላረግም። እንደዛ አላረግም። እንግዲህ እንትኑን ስታዩት ሙሉን ስታዩት አይ ቲንክ የሆኑ ልጆች አሉ መሰለኝ ዩቲዩብ ላይ መጡ ይህን ሰሞን አዳዲስ ወንድሞቻችን እና አይ ቲንክ እንትኑን ማሰማት እችላለሁ። ወደኋላ ስታዩት ምንድን ነበር የሚለው? አይ ቲንክ ወንድማችን ልጁ ምን ይላል? በወልድ ወደ አብ መቅረብ የሚባል ትምህርት የለም ብሏል ልጁ። በወልድ ወደ አብ መቅረብ የሚባል ትምህርት የለም፣ ይሄ እንደዚህ አይነት ትምህርት የለም በቤተክርስቲያን ብሏል። እና አኬ ደግሞ ለዛ ነው ይመስለኛል፣ ለዛ ልጅ ነው ይሄ እንደዚህ የሚባል ቤተክርስቲያን ይሄማ ትምህርቷ ነው ትክክል አይደለም። እንዲሁም ክርስቶስ ኢየሱስ ላቁም ወይስ ማለት ልጁ ተብሎ ቢጠየቅና የልጁ ማብራሪያ ራሱ ብንሰማ። እኔ እኮ ልጁን በዚህ ምክንያት አላልኩም እኮ ልጁ የተናገረውን ነው የተናገርኩት። እና አኬ ደግሞ እንደዚህ የቤተክርስቲያን ትምህርት አይደለም። እኔ ማንም ቢል ባይዘወይ አሁን አንድ እዚህ ያላችሁ ወንድሞቼ በወልድ ወደ አብ አይቀረብም ብትሉ የቤተክርስቲያን ትምህርት አይደለም። የቤተክርስቲያን ለዚህ እኮ ነው ክርስቶስን አስታራቂ ፍጹም ሰው ፍጹም አምላክ እኛን መስሎ ሰው ነው፣ ደግሞ እርሱ ደግሞ የእግዚአብሔር ልጅ ነው፣ የባህሪ ልጅ ነውና በእግዚአብሔርና በሰው መካከል ይባላል እኮ። ዮሐንስ ወንጌል ላይ ወልድ ወደ አብ እኮ ይስባል፣ ወልድ ወደ አብ ያመጣል ወይም ያቀርባል፣ አብ ደግሞ ወደ ወልድም እኮ ይስባል። ምክንያቱም እዛ ዮሐንስ ወንጌል ላይ ክርስቶስ ኢየሱስ አምላካችን ምን አለ? አብ ካልሳበ በቀር ወደ እኔ ማንም አይመጣም እኮ አለ። ለምን? በአብም በወልድም በመንፈስ ቅዱስ መካከል ያለችው ለእኛ ለመዳን ያለችው አንዲት ፍቃድ አንዲት ስምረት ስለሆነች እኛ አብም ወልድም መንፈስ ቅዱስም ፍቃዳቸው ምንድናት? አንዲት ናት። ምን? ሰውን ማዳን፣ ሰውን ወደ ድነት ማምጣት። ምክንያቱም የምንታረቀው ከአብ ከወልድ ከመንፈስ ቅዱስ ጋር ስለሆነ የኃጢአት ይቅርታ የሚገኘውም ከአብ ከወልድ ከመንፈስ ቅዱስ ስለሆነ፣ ስለዚህ አኬ ያን የጠቀሰበት ምክንያት ነው እንጂ ከቅዱሳን ምልጃ ጋር ተገናኝቶ አይደለም። የቅዱሳኑ ምልጃ በኋላ ላይ እንደተረዳሁት አምጥቶ የቅዱሳን ምልጃማ ከተታረቀም በኋላ ከአብ ከወልድ ከመንፈስ ቅዱስ ጋር እርቁን ካገኘን በኋላ ልጅነትን ካገኘን በኋላ ደግሞ የቅዱሳኑ ምልጃ ደግሞ እገዛ ነው። ቃል ኪዳናቸው ደግሞ ዕለት ዕለት ክርስቶስን በመምሰል ሕይወታችን የእመቤታችን ምልጃ ይጠብቀናል፣ ይረዳናል እንጂ መጀመሪያ ግን ወደ አብ የምንቀርበው ግን ከመነሻውም ብላችሁ ቅድም ሰምታችሁታል ሲናገር ከመነሻውም በክርስቶስና በክርስቶስ ብቻ ነው። እና ያንን የተረዳሁት ዲያቆን። ይቅርታ ያሬዱ። እሺ እዚህ ጋር አሁን ጴንጤዎች ብቸኛ ወደ እግዚአብሔር መቅረቤ ክርስቶስ ነው የሚለው አስተምሯቸው ትክክል ነው ማለት ነው? አይ ኖ እነሱ ብቸኛ ሲሉና እነሱ ብቸኛ ሲሉኛ ብቸኛ ሲሉ የተለያየ ነው። እነሱ ብቸኛ ሲሉ ቅዱሳንን ክደው ነው። ብቸኛ ሲሉ የቅዱሳኑን እገዛ ሁሉ ክደው ነው። እኛ ብቸኛ ስንል ቤዛነቱን እየተናገርን ነው። እኛ ብቸኛ ስንል በደሙ ያስታረቀን የታረቀን የሚምር ሊቀ ካህን ኢየሱስ ክርስቶስ ብቻ ነው እያልን ነው። ስለ ቤዛነቱ ስለ ደሙ ማፍሰስ ስናወራ አዎ ብቸኛው ኢየሱስ ክርስቶስ ነው። ኦኬ ታዲያ ግን እኛ ብቸኛ ስንል የቅዱሳኑን እገዛ ምልጃቸውን ቃል ኪዳናቸውን እየተውን ነው አይደለም። እርቁን ካገኘን በኋላ ወደ ቤተክርስቲያን ከተጨመርን በኋላ ወደ ቅርንጫፉ ከጣበቅን በኋላ አንደኛ ቆሮንቶስ ላይ እንደሚናገረው አንዱ ቅርንጫፍ ሌላ አንዱ ብልት ሌላውን ብልት እንደሚያስበው ማለት ነው። አየ መጀመሪያ ግን ለመታሰብ ራሱ የቅዱሳኑ ጸሎትና እገዛ እንዲያስብህ ከግንዱ ጋር መጣበቅ አለብህ። ከግንዱ ጋር ስትጣበቅ ምን ትሆናለህ? ከክርስቶስ ላይ አካል ላይ ስለምንጋጠም ብልት ሆነን ስለምንጋጠም አንዱ አካል አንዱ ብልት አንዱን ብልት ያስባል። ለምን? በክርስቶስ ላይ ስላለን። ግን በክርስቶስ ላይ ግን ቅርንጫፍ ሆኖ ለመጣበቅ ኢየሱስ ያለ ክርስቶስ አይሆንም። ያለ ወልድ ቤዛነት፣ ያለ ክርስቶስ ሊቀ ካህንነት፣ መካከለኝነት፣ አስታራቂነት አይሆንም። ምክንያቱም አስታራቂም ነው ታራቂም ነው።
መስዋዕትም አቅራቢ ነው፣ መስዋዕትም ነው፣ መስዋዕትም ደግሞ ተቀባይ ነው። በዚህ እርቅ ካገኘን በኋላ ወደ ግንዱ ከጣበቅን በኋላ የቅዱሳኑ ጸሎት አንዱ ብልት ማሰብ። አሁን ለምሳሌ በምን ላስቀምጥ ለመሰለ ፕሮቴስታንቶች አሁን ፕሮቴስታንቶች የቅዱሳኑ ጸሎት አይጠቅማቸውም። ከመነሻውም ምን ስላልሆኑ ከግንዱ ጋር ስላልተጣበቁ አለቀ። ከግንዱ ጋር ያልተጣበቀ ሰው የእመቤታችን ጸሎት ያድነኛ ማለት አይችልም። መጀመሪያ መጣበቅ አለ። ምክንያቱም በቤተክርስቲያናችን ነገረ ድነት በቅዱስ ስጋው በክቡር ደሙ በጥምቀቱ በሚስጥራቱ ከግንዱ ጋር መጣበቅ ስለሚያስፈልግ መጀመሪያ ከዛ በኋላ ነው የተጣበቀው ብልት የሆነው አንዱን ብልት የከበረው የደከሙትን እያሰው ወደ ክብር ያመጣሉ ማለት ነው። እና እኛ ብቸኛ ስንል ኢየሱስ ክርስቶስን ሊቀ ካህን መሆኑን የሚምር ሊቀ ካህን መሆኑን ቤዛነቱን አስታራቂነቱን ታራቂነቱን መስዋዕት አቅራቢ መሆኑን መስዋዕት ተቀባይ መሆኑንም ከአባቱ ከባህሪ አባቱ ከአብ ከባህሪቱ ከመንፈስ ቅዱስ በደሙ ያስታረቀን የተታረቅነው በልጁ ብቻ ነው እያልን ነው። ከዚህ በኋላ እስኪ የቅዱሳኑ እገዛ አያስፈልገንም? ኢምፖርታንት በጣም ያስፈልገናል። ምን እንድንሆን? እንድንጸና፣ እንድንበረታ ዕለት ዕለት የመብርሃን የመቤታችን የቅዱሳኑ ጸሎት ሁሉ እንደ ደመና ከቦ ያግዘናል፣ ይረዳናል። እኛ ብቻ ስንል ከዚህ አንጻር ነው እንጂ እንደ ፕሮቴስታንቱ አይደለም። ያሬዲ ግልጽ እንዲሆንላቸው ምዕራፍ 6 ቁጥር 6 ላይ የማቴዎስ ወንጌል ምዕራፍ 16 ቁጥር 6 ላይ ያለውን ክፍል በእኔ በቀር ወደ አብ የሚመጣ የለም የሚለውን ፓርት እዛ ጋር ነው ትልቁ ጥያቄ ነው የነበረውና እሱ ብታብራራው። እሺ ምንም አንድምታው ሰሙሻ ቅድም አይ ቲንክ አንድምታውን ስታብራራ እየሰማው ነበረ። ቅድም በቃ አሁንም እንደተናገሩት ነው ያ በእኔ በቀር ወደ አብ የሚመጣ የለም ሲል ምን ማለት ነው ሲባል አብ አንድያ ልጁን ከራሱ ጋር እንድንታረቅ ልኮታል እያል ነው ባጭሩ። ምክንያቱም በልጁ ታረቀን አይደለም የሚለው በቃ። ስለዚህ በልጁ መታረቃችንን የሚያሳይ ነው። ወልድን ሳያምኑ ሰዎች በስጋ የተገለጠውን የእግዚአብሔርን ልጅ ሳያምኑ ያላዩትን አብ ማመን አይችሉም። ወልድን አምላክና ወልደ እግዚአብሔር ወልደ ማርያም ወልደ እግዚአብሔር ብለው ሳያምኑ ሳይቀበሉ አብን ብቻ በመቀበል አይድኑም። እንደሱማ ከሆነ እኮ እኔና አብ አንድ ነን ሲላቸው እኮ በተቀበሉት ነበር። ግን ዲዮግሩ ድንጋይ ያነሱ። ስለዚህ ያለኔ ወደ አብ ልትመጡ አትችሉም ሲል ማለቱ ነው። አንድም የእግዚአብሔር ልጅ መሆኑን ያላመነ የእግዚአብሔር ልጅ ብቻ አይደለም የድንግል ማርያም ልጅ መሆኑን ደግሞ ያላመነ ድንግል ማርያም ወላዲተ አምላክን የወለደች መሆኗን ያላመነ አዎ አይድንም፣ አብንም አያገኘውም። ምክንያቱም ወልድ የሌለው አብ የለውምና። አንድም ደግሞ ምንድነው ኢየሱስ ክርስቶስ ቤዛ ይሆን ዘንድ እግዚአብሔር የላከው አብ የላከው የዓለምን ኃጢአት የሚያስተሰርይ የእግዚአብሔር በግ መሆኑን የማያምን ከሆነ አዎ አሁንም አብን አያገኘው፣ መታረቅን ያገኘው ነው ባጭሩ። ምክንያቱም ኢየሱስ ክርስቶስ ምን ስለሆነ አስታራቂያችን ስለሆነ፣ አስታራቂውን ካላመንን ታራቂውን ደግሞ ስለማናምን ማለት ነው። ስለዚህ ያለ ወልድ ወደ አብ አንቀርብም፣ ያለ አብ ደግሞ ወደ ወልድም አንቀርብም። ቅድም ብያለሁ ሰሙዬ አብ ካልሳበ በቀር ወደ እኔ ማንም አይመጣም ብሏል ወልድ ራሱ። አየ ድጋሚ ደግሞ ወልድ ራሱ ምን አለ? ያለ እኔ ወደ አብ አትመጡም አለ ማለት ነው። እና ይሄ የሚያሳየው በአብ በወልድ በመንፈስ ቅዱስ መካከል ያለችው እኛን ለማዳን ፍጥረትን ለማዳን ፍጥረትን የማፍቀርን አንዲቷን ፈቃድ አንዲቷን ስምረት ያሳያል። ኃጢአት ስንሰራ እየጨረስኩኝ ነው። ለምሳሌ ኃጢአት ሰራው። ኃጢአት ስሰራ በክቡር ስጋው በክቡር ደሙ በደሙ ምን አገኛለሁ? ይቅርታን አገኛለሁ። ይቅርታን የማገኘው ከአብ ብቻ ነው አይደለም፣ ከወልድም አገኛለሁ፣ ከመንፈስ ቅዱስም አገኛለሁ። እርቁ የሚደረገው ከአብ ከወልድ ከመንፈስ ቅዱስ ነው። ቤዛ ግን የሆነው ማን ነው? ወልድ ኢየሱስ ክርስቶስ ብቻ። ስለዚህ ወልድን በቤዛነት አምኖ አብን መካድ አይቻልም። ወልድን ደግሞ በቤዛነት ሳያምኑ አብን ከአብ ጋር ደግሞ መታረቅ አይቻልም። እና እኔ በዚህ መልኩ ነው የምንረዳው። ሰሙሻ ለውጥ ያሰማለን። እኛም ያለው እንዲህ ስለነበረ ዲያቆን እግዚአብሔር ይስጥልን። ባልተባለ ስቴትመንት ላይ ተመርኩዞ ነገሮችን ማስተማር እንደዚህ ሊባል ተፈልጎ ከሆነ ማለት ተገቢ ነው። ጊዜ ማባከን አይሆንም ወይ?
አሁን ለምሳሌ እኔ እነዚህ ልጆች በወልድ በኩል ወደ እግዚአብሔር አብ ይሰማል። በወልድ በኩል ነው ወደ እግዚአብሔር አብ በወልድ በኩል ወደ እግዚአብሔር መቅረብ ይቻላል የሚል ትምህርት የለም የሚሉበትን እንትን አላገኘሁትም። ሙሉን አድምጬዋለሁ ቪዲዮውን እና ያሉትን ግን አጭር ስለሆነች ማሳየት እችላለሁ እነሱ ያሉትን እና ባልተባለው ስቴትመንት ላይ ገና እንደዚህ ለማለት ፈልገው ይሆናል ብሎ ስቴትመንት አሁን ለምሳሌ በዛኛው ቪዲዮ አይቻለሁ። በባህሪ ደረጃ ከፍጡራን ፍጡር ብቻ አይደለችም ያሉበትን እንትን አላየሁም፣ ፖይንት አላየሁም ልጆቹ ማለት በባህሪ ደረጃ ፍጡር ብቻ አይደለችም አላሉም ልጆቹ ማለት ነው። እንደዚህ ይሉ ፈልገው ከሆነ ልክ አይደሉም ብሎ ማስተማሩ ጊዜን ማባከን አይሆንም ወይ ባልተባለ ስቴትመንት ላይ እና አንድ እሱን ነገር አሁን በዚህኛውም ጉዳይ ቢሆን እነሱ ወልድ ራሱ መዳረሻ ነው የሚል ትምህርት አስተምረዋል። ወልድ በወልድ በኩል ነው ወደ አብ መቅረብ የምንችለው እያሉ ወልድን ራሱ መዳረሻነቱን መርሳት ተገቢ አይደለም ብለው ለሰጡት ስቴትመንት እነሱ በወልድ በኩል ወደ እግዚአብሔር መቅረብ የሚባል ትምህርት የለም እንዳሉ ተደርጎ ስቴትመንት ሰርቶ መሄዱ የምዕመናንን ጊዜ ማባከን አይሆንም ወይ? እስኪ ለምሳሌ ይሄን ላስደምጠውት። ክርስቶስ በመልዕልተ መስቀሉን ሲያመለክት ነው ማለት ነው። እነሱ ግን አውት ኦፍ ኮንቴክስት ጌታችን በመስቀል ላይ የሰራውን ስራ በመስቀል ላይ የሰራውን የማዳኑን ስራ ዋንስ ኤንድ ፎር ኦል ለዘላለም የሰራውን ይልቁንም በዚህ ዓለም ሲመላለስ የሰራውን ስራ ሚዲየት የማድረጉን ስራ ለዘላለም ሚዲየተር ነው ብለው የሚሰናከሉ ከሆነ እና እመቤታችን ሚዲየተር አይደለችም ብለው የሚሰናከሉ ከሆነ እየነገሩን ያሉን እኛ ኒዮፕላቶኒስቶች ነን። በወልድ በኩል ነው ወደ አብ የምንሄደው ብለን ነው እንጂ የምናምነው እራሱ ወልድ መዳረሻ ነው ብለን አናምንም እያሉ እየነገሩን ነው ማለት ነው። እኛ ኒዮፕላቶኒስቶች ነን። ያለው ይቆራረጣል። እየሰማሁ ተቆራረጠ። በጣም ግሩም ማስረጃ ያቀረብከው ዲያቆን፣ ግን እየተቆራረጥክ ነው። ምናልባት ዲያቆን መዝሙረ ያሬድ አሁን እሰማለሁ። አሁን መጣላ የልጆቹ ቪዲዮ 1 ሰዓት ከ24ኛው ደቂቃ ላይ የልጆቹ ቪዲዮ ላይ 1 ሰዓት ከ24ኛው ደቂቃ ላይ ነው ይሄን የሚገኘውና እነሱ እየተቹ ያሉት ወልድ መዳረሻ አይደለም፣ በወልድ በኩል ነው ወደ አብ የምንቀርበው በማለት የወልድን ኦቶሪቲ የሚጋፉትን ነው እየተቹ ያሉት ልጆቹ ማለት በቪዲዮ ውስጥ ይሄ ሐሳብ የተነሳው በወልድ በኩል ወደ አብ እያሉ ወልድ ራሱ መዳረሻነቱን የረሱ ወልድ ራሱ መዳረሻ መሆኑ እሱ ራሱ የምንታረቀው የታረቅነው ከአብ ከወልድ ከመንፈስ ቅዱስ ጋር እንደሆነ ዘንግተው ከአብ ጋር ብቻ እንደታረቀን አድርገው የሚስሉትን ነው እነሱ እየተቹ ያሉት ማለት ነው። ቪዲዮውን መድገም ይቻላል ጊዜ ካለዎት፣ ግን ጊዜ ሰጥተው መልሰው ያደምጡት ይሆናል እና ይሄንን እየተቹ ባሉበት ወልድን መዳረሻ ወልድ ወደ አብ በወልድ በኩል ወደ አብ መቅረብ አይቻልም እንዳሉ ተደርገው መተቸታቸው የምዕመናን ጊዜ ማጥፋት አይሆንም ወይ የሚል ነው የኔ ሂስ። ኦኬ እሺ፣ ይሄው ቪዲዮም እየሰማሁት ነበረ እና እስቲ ኒዮፕላቶኒስቶች ናችሁ ነው የምንላችሁ፣ ኦሪገኒስቶች ናችሁ። የወልድ የባህሪ አምላክነት አልተዋጠላችሁም። ወልድ ራሱ መዳረሻ ነው እንጂ በወልድ በኩል ወደ አብ አንሄድም። ወደ ወልድ ወደ ራሱ ነው የምንሄደው። ወደ አብ ወደ ወልድ ወደ መንፈስ ቅዱስ ዘላለማዊ ወደሚሆን ወደ ቅድስት ሥላሴ ነው የምንሄደው። አሌክዛንደር ሽማማነ እሺ፣ ሶሪ የሚጣረክስ አላቀ። እሺ፣ ምን መሰለህ ዲያቆን፣ ምን መሰሎት ሰው እኔ ምናምን አለው ኦርቶዶክሳዊነት መጠን ነው ብዬ አምናለሁ። ንግግራችን ራሱ በጣም ጥንቃቄ ይፈልጋል። ለምሳሌ የቤተክርስቲያኗ ትምህርት ነው ምን የሚለው ትምህርት በወልድ ወደ አብ እንደርሳለን ወይም በወልድ ወደ አብ እንመጣለን ወይም በወልድ ከአብ ጋር እንታረቃለን የሚለው የቤተ ክርስቲያኗ ትምህርት ነው። ውዳሴ ማርያምናችን ላይ ያለ፣ ኪዳናችን ላይም አለ። ስለዚህ አንድ ሰው ሌላም ሰው ለመንቀፍ ይሁን ምንም ይሁን በወልድ ወደ አብ አንመጣም ብሎ ከተናገረ ትክክል አይደለም፣ ከመነሻውም ትክክል አይደለም። አሁን እንደዚህ የሚሉትን ሰዎች መቃወም ካስፈለገ ምንድነው ማለት ያለብን? እኛ እንደ ኦርቶዶክሳውያን በወልድ ወደ አብ እንደምንመጣ ወይም በወልድ ከአብ ጋር እንደምንታረቅ
ምናምን። ምክንያቱም ምንድን ነው የምንለው? በክርስቶስ ከባህሪ አባቱ ከአብ ከባህሪቱ ከመንፈስ ቅዱስ ታረቀ አይደለም የምንለው። ስለዚህ ልክ እንደ ክርስቲያን እንደ ኦርቶዶክስ እንደው ማለት ያለብን ኢየሱስ ክርስቶስ ከአብ ጋር አስታራቂ ነው፣ ከመንፈስ ቅዱስ ጋርም አስታራቂ ነው፣ እንዲሁም ከራሱ ጋርም አስታራቂ ነው። በመጽሐፍ ቅዱሳችን ያ በወልድ ወደ አብ እንመጣለን ወይም በወልድ ከአብ ጋር እንታረቃለን ይላል። የቤተክርስቲያኗ ትምህርት ነው። ይሄ ተርሚኖሎጂዎቻችንና ንግግሮቻችንን ካልመጠን ነው እንዲህ የሚባል ነገር የለም የሚለው ሀሳብ በራሱ ትንሽ ያፈርሳል። ልክ ባለፈው እነዚህ ወንድሞቻችን ድንግል ማርያም ጋር ይሄ በባህሪዋ ከሚል ጋር የተያዘ ሰምታችኋል እና እሱ ላይ በቂ ነገር ስላስቀመጣችሁ አልሄድም። ምጥንነት ከሌለው ንግግራችን፣ ልክነት ከሌለው ኦርቶዶክሳዊ ልኬት፣ ኦርቶዶክሳዊ ምጥንነት ከሌለው እኔም ልሁን ማንም ይሁን ስህተት ውስጥ እንገባለን። ኢቭን አድሬስ ልናደርገው የምንፈልገው እንኳን ሌላ ምንፍቅና አካል ወይ ሌላ ምንፍቅና ሴክት እንኳን ቢሆን ትምህርቱ የለም ብለን ከጀመርን ችግር ውስጥ እንገባለን። ያለ በወልድ ወደ አብ መምጣት መቅረብ የሚባል ነገር የለም ብዬ ከጀመርኩ ኖፕ ይሄ ትክክል አይደለም፣ የቤተክርስቲያኗ ትምህርትም አይደለም። አድሬስ የተደረጉት አካሎች ሌሎች ተቃዋሚዎች ናቸው ከሆነ ኦኬ። ግን ትምህርቱን ግን የለም ብሎ ከተጀመረ ግን ያ መሰለኝ ኮንፊውዥን የፈጠረውና ሰው እኔ በዛ ነው የምንረዳው። ዲያቆንዬ ምናልባት መዝሙረ ያሬድ እዚች ጋር ምናልባት ያው ሚስ ሪፕሬዘንት እንዳታደርጋቸው፣ ምክንያቱም ስላላሉ እኔ አላሉማ ያላሉት ነገር ስለሆነ በወልድ ወደ አብ መቅረብ አይቻልም ብለው አላሉ። ቪዲዮን ቃል በቃል እንደው ብትሰማው በጣም ደስ ይለኛል። ያሉት ምንድን ነው የሚለውን እንደው ደግመህ ብትከፍተው ደስ ይለኛል። ያሬድዬ እሺ፣ ልክፈተው፣ ችግር የለውም። ሚክሻ ላይ ብንተቻቸው መልካም ነው ብዬ አስባለሁ። ቆይ እሺ፣ ያው እንዴ ልክፈተው። መዳረሻ ነው እንጂ በወልድ በኩል ወደ አብ አንሄድም። ወደ ወልድ የባህሪ አምላክነት አልተዋጠላችሁም። ወልድ ራሱ መዳረሻ ነው እንጂ በወልድ በኩል ወደ አብ አንሄድም። ወደ ወልድ እሺ፣ ይኸውልህ ሚኪ፣ ወልድ ራሱ መዳረሻ ነው እንጂ በወልድ በኩል ወደ አብ አንሄድም። በወልድ በኩል ወደ አብ አንሄድም የሚባል ትምህርት የለም በቤተክርስቲያን። በወልድማ ወደ አብ እንሄዳለን፣ በወልድማ ከአብ ጋር እንታረቃለን፣ ወደ አብ እንቀርባለን። ይሄ የቤተክርስቲያኗ ትምህርት እኮ ነው። ወደ አባቱ አቀረበን ይላል መጽሐፍ ቅዱሱ። ኪዳናችን የሚላል ውዳሴ ማርያማችንም እኮ ይላል፣ ቅዳሴያችንም ይላል። ባይዘወይ ወደ አባቱ አቀረበን እኮ ይላል። በጸሎታችን ሁሉ ጸሎት አለ። ስለዚህ ማለት ያለብን ምንድን ነው? አዎ ኢየሱስ ክርስቶስ ከአብ ወደ አባቱ አቅርቦናል። ደግሞ ከአባቱ ጋር ብቻም አይደለም ከራሱ ጋርም ደግሞ አስታርቆናል፣ ከመንፈስ ቅዱስ ጋርም አስታርቆናል። ወደ አባቱ አቅርቦናል የሚለው ትምህርት የቤተክርስቲያን ትምህርት ነው። ይሄ ራሱ ከመነሻው ወደ አባቱ አቀረበን አይባልም። እሱ መዳረሻ ነው የሚለው ወደ አባቱ አቀረበን የሚለው አይባልም የሚለው ነገር ትክክል አይደለም። አዎ መዳረሻችን ነው ክርስቶስ። ምክንያቱም ከአብም ከወልድም ከመንፈስ ቅዱስ ጋር ስለሆነ የምንኖረው በይቅርታ የምናገኘው ጸጋን የምናገኘው ከአብም ከወልድም ከመንፈስ ቅዱስ ስለሆነ። ግን በወልድ ወደ አብ እንቀርባለን። አሁን እንቀርባለን። በጣም ይቅርታ አድርጉልኝና በጣም እሺ። ብጽ መዝሙር ሰላም ነው። ብጽ እንዴት ነው? ወደ አብ አንቀር ደህና ነኝ እኔ አባ እግዚአብሔር ይመስገን። ድምጼ ተመልሷል ሚኪ? አዎ ተመልሳለሁ። ተመልሷል። በጣም ጥሩ መዝሙርዬ። ኢየሱስ ክርስቶስ ይሄ ወንድማችን ሲናገር ወልድ መዳረሻ ነው ብሎ ነው የነገረን አይደለ? ወልድ መዳረሻ ነው ብሎ ሲነግረን ወልድ መነሻ ነው ከሚሉ ሰዎች ተነስቶ ነው። ከኔ የተቋረጠው ሚኪ። እሺ እንደዚህ ላድርግ። እኔ ጋ ነው ስልክ እየገባብኝ ነው። አንዴ ስልኩን ላቋርጥ። መዝሙርዬ ቀጥሉ እናንተ። ስልኩን ላስተናግድ። እሺ አይሉኝም። ኦኬ በቃ ችግር የለም። አሁን ተመልሻለሁ መሰለኝ። ኔትወርክ ትንሽ እያስቸገረኝ ነበር። አይ ቲንክ ዲያቆን ስቴትመንት ልጆቹ እኔ አሁን ቅድም አኬ እንዳደረግነው ሙሉውን ቪዲዮ እንደማየት ሁሉ ጥሩ ነገር ነው። እንዳደረግነው ሁሉ የእነዚህን ልጆችም
አሁን እንትን ወልድ ራሱን መዳረሻነቱን ሳያምኑ ለምሳሌ አብን አሳየንና ይበቃናል ሲሉት እኔን ያየ አብን አየ በማለት እኔን ሳታምኑ አብን ማመን አትችሉም ወደ ማለት እንትን ብለዋቸዋል። እና ልጆቹም እያሉ ያሉት ምንድነው ወልድ መዳረሻነቱን ሳያምኑ አብ ላይ መድረስ የለም የሚል እንትን ነው አረዳር ነው እኔ የምወስደው በእንትን ደረጃ። አሁን ምንድነው በአይተውት ከሆነ በዚህ በሞናርኪያኒዝም ውግዘት ውስጥ ይሄ አንድ አምላክ የሚለው ነገር ላይ ስቲክ አድርገው ሶስትነቱን የመካድ መንፍቅና ይዘው የተወገዙ አሉ። እንዲሁም ደግሞ ሶስት አካላት አንድ ባህሪ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሚሉ አሉ። እና እነዚህ ልጆች በብዙ ቪዲዮዎቻቸው ቢያዩዋቸው አብዝተው የሚተቹት ምንድነው እነ ኦሪገንን ነው የሚተቹት። ምክንያቱም ኦሪገን በትምህርቱ አይተውት ከሆነ ዘሰን ኦፍ ጋድ ነው እንጂ ጋድ ዘሰን አይልም። ኦሪገን በትምህርቱ ማለት ዘሰን ኦፍ ጋድ ነው የሚለው። ኢየሱስን የእግዚአብሔር ልጅ ነው እንጂ እግዚአብሔር ወልድ አይለውም። እና እንግሊዘኛው ዲያቆን እንግሊዘኛው ባይ ዘ ዌይ ሰው ለዚህ ነው ወደ ግዕዙ የምንመጣው። እንግሊዘኛው ዳማች ሪች አይደለም ትርጉም ላይ ስንመጣ ሰው ዘሰን ኦፍ ጋድም ሰን ኦፍ ጋድም ቱ ቢ ኦነስት አንድ ነው። አሁን ሲባል በእንግሊዘኛው እንዲሁም በደሰንና ጋድ ዘሰን እግዚአብሔር ወልድን ምን ብለው ነው እነሱ የሚረዱት? ጋድ ዘሰን ብለው ነው። ጋድ ዘሰን ማለት ነው እግዚአብሔር ወልድ ማለት ነው። ኦኬ ጋድ ዘ ፋዘር ከተባለስ እግዚአብሔር አብ። አዎ እኛ ምን እንደምነው ማለት ነው? እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እንደምነው ማለት ነው። አዎ ደግሞ የእግዚአብሔር ልጅ ደግሞ የሚለውን ወልደ እግዚአብሔር ደግሞ የሚለውን ደግሞ ዘሰን ኦፍ ጋድ ይሉታል። ያ እዚህ ጋር ዘሰን ኦፍ ጋድ ብለው አርጌንስ ምንድን ነው የሚለው? ኢየሱስ ክርስቶስ ሚኪ ሐሳብ እየነጠቀው እኮ ነው። የቅኔ ተማሪ ነው የሚመስለው። ምንም ሐሳብ አይታገዝም። እንደዚህ ያድርግ። እኔ ጋር በጣም ሌሊት ነው ባይዘው እና እኔ አሁን የገባው ትልቁን ፐርፐስ ምን ነበረ ሚኪዬ? ፕሮቴስታንቶቹ በጣም ድራማ እየሰሩ ስለሆነ አንዳንዴ ልነቃ ይገባል ብዬ ነው። በትክክል አይ በደንብ ያሳዩልን ማለት ያኬን ሐሳብ ቆርጠው አሲፍ የቅዱሳን ምልጃ አያስፈልግም እንዳላርገው ነው እነሱ እየሰሩ የነበረው እና ከሱ የተነሳ ስለሆነ ትልቁ ነገር አሁን እሱን ክሊር ካረግን ከተስማማን ጴንጤዎቹ ሆን ብለው የአኬን ሐሳብ ቆርጠው እንዳቀረቡ እሱን ካየን የልጆቹን ሐሳብ ደግሞ እስቲ በደንብ ልስማው። ልክ አሁን ሙሉ እንዳየ ነው ልስማውና እኔ እየመጣው ዲስከስ እናደርጋለን በደስታ ምንም ችግር የለውም። እሺ መምህር ቆንጆ ሐሳብ እግዚአብሔር ይስጥልን። አሜን። ግን ብፁ ይመለስና ብፁም እንትን ይበል። ቅድም ሰሙም ሊናገር ነበር። አንድ ጥያቄ ካለው አጠር አድርገን ጥያቄ እናቀርባለን። ምንም ችግር የለውም። በዚህ አጋጣሚ ያሬድዬ የሆነ ደቂቃ አስቀምጥላቸውና በዛ 10 ደቂቃ ይታገሱናል። በ10 ደቂቃ ውስጥ ሀሳባቸውን ከጨረሱ እሺ ችግር የለውም። እሺ ካደረጋችሁኝ እኮ ይሰማል ድምጼ። ጨነቀኝ እኮ እንዳታስብ። አዎ ይሰማል። ብዙ አንተን ነው የምንጠብቀው። ቀጥል። መዝሙሬ በጣም ስለደከመው አንድ አፍታ ጥያቄ ይመልስና የቤቱ ፖስት ላይ ያለ ተው ትላለህ። ብዙ እንትን ካልክ መተሃል ጥያቄህን አቅርብለትና ለያሬዶ ካሌለህ ግን እድሉን አልተጠቀምክበትም። ምንም ልንረዳህ አንችልም። በቃ ምንም ልንረዳህ። እሺ ሰሙ ጥያቄህን አቅርብ። ጥያቄ ካለክ እዚህ ጋር ኦኬ። ጥያቄ የኔ ጀስት ኦልሞስት መዝሙር ያሬድ አግሪ አድርገናል። ያው እኛም ስናነሳ የነበረውን ሐሳብ ሲያነሳም ስለነበረ እኛ እንደውም ሙሉ በሙሉ አይደለም ጥቅሷ ላይ ብቻ ነው። ዮሐንስ ወንጌል ምዕራፍ 16 ቁጥር 6 ላይ ያለ ምዕራፍ 14 ቁጥር 6 ላይ ያለው እንትን ነበረ። ሌላው ላይ ምንም እንትን ችግር አለው ብለን እኛም እንትን አላለም። ይሄን አክሰፕት እናደርገዋለን። ግን እዚህ ጋር ባይጠቀስ ነው የሚለውን እሱን ስናብራራው የነበረው ለምልጃ አይጠቀስም ነው። እዛ ጋር ባያነሳው ነው ጀስት እንትን ያለ ቅድም ስናነሳው የነበረው ይሄንን ነው። ሌላኛው ነገር ደግሞ እኔ አንድ ጥያቄ የማነሳልህ ዲያቆን
እነዚህ ልጆች የቤተ ክርስቲያን ገንዘብ ማድረግ አይቻልም ወይ? ምክንያቱም ዩቲዩብ ላይ በአጠቃላይ መናፍቅ የሚል ታይትል ተሰጥቶ ተለጥፎባቸዋል። ገና ልጆች ናቸው። ሰንበት ትምህርት ቤት ላይ እያገለገሉ ያሉ ቤተክርስቲያን እያገለገሉ ያሉ ልጆች ናቸው። በድቁና ሕይወታን የሚያገለግሉ ድቁና ያላቸው ነው ክህነት ያላቸው ልጆች ናቸው እና ላይቭ ላይ ያየ እኔ አሁን ብዙዎቹን አንዳንድ ጊዜ ዩቲዩብ ላይ ቼክ አደርጋቸዋለሁ። ግን አሁን የነዚህ ልጆች ሂሳቸው አልበዛም ወይ? በጣም እኔ ብሆን የምሬን ነው። እኔ ጀስት ደርሶብኝም ስለማቅ ልጆቹ እንዴት ነው ቶለሬት የሚያደርጉት ነው። በጣም በስቷል። ምን መናፍቅ ቃል በቃል እየተባሉ ደንቆሮ መሀይሞች እየተባሉ እኚህ ምንም አያውቁም ባይመጡ ይሻላል ይጥፉ እንደዚህ አይነት ነገር ነው ያለውና እንዴት ነው አሁን እኛ ኦርቶዶክሶች ነን ልጆቹን እንዴት ነው ገንዘብ ማድረግ የምንችለው? አሁን ልጆቹን እንዲህ ብለን አሸማቀን ከሚዲያ ከምናጠፋ እንዴት ገንዘብ እናርጋቸው? እዚህ ላይ ሐሳብ ብትሰጥና ልጆቹን ማቅረብ ብንችል እንደኛ ወንድሞቻችን አድርገን። ኦኬ እሺ ሰሙዬ በጣም ጥሩ ሐሳብ። እንግዲህ ኦነስቶኝ ነው የማወራው። ያው ታውቁኛላችሁ፣ ግልጽ ነው የምናገረው ወንድሞቼ ስለሆናችሁ። ከራስ ይጀምራል እንግዲህ ከራስ መጀመር አለብን። ከራስ ይጀምራል ማለት ነው። በዚህ ሁላችንም አንዳችንን መናፍቅ ነህ እንዲህ ነህ እያልን እኔም አንተም ሰሙ ሁላችንም በዚህ ፌል አድርገናል። ሰው እንስተካከል ቶሎ ብለን እገሌ እንዲህ ነው ያው ታውቁታላችሁ። በቃ ሚዲያ ላይ ሁላችን ስለምንተዋወቅ አይ ቲንክ ከራስ ይጀምራል። ሰሙ ከራስ መጀመር አለብን መስተካከሉ። እኔ ከራሴ መጀመር አለብኝ። ገንዘብ ማድረግ ከፈለግን እነዚህ ልጆች ብቻም አይደለም ማንንም ሰው ወደፊት ገንዘብ ማድረግ ከፈለግን መጀመሪያ እርምት ከራስ ይጀምራል ብዬ አምናለሁ። እኔ ታርሜ ነው ከዛ በኋላ ሌሎቹን ሊያዳምጡኝ የሚችሉት። አሁን ችግሩ ምን እየሆነ መሰለ ሰሙዬ፣ መካሪም ነን ደግሞ አጥፊም ነን እና ስንመክር ማንም አያዳምጠን። ምክንያቱም ኦልሬዲ የምንታወቀው በተሳዳቢነታችን በክፉ ነገሮቻችን ስለምንታወቅ በኋላ ላይ ልምከር ብትል የሚያዳምጠ የለም። አንተ ማነት ትባላለህ። እና የመጀመሪያውን መፍትሄ ብዬ የማስበው ሁላችንም እንደ ክርስቲያን እኔም ሚኪም እዚህ ቤት ያላችሁ የምታዳምጡንም ሁላችንም መስተካከል አለብን። በቃ መታረም አለብን። ጥበበኞች፣ ትዕግስተኞች፣ ትህትና የተሞላን ፍቅር የተሞላን አስተዋይ፣ ብዙ ቶሎ ከመናገር የዘገየን ማዳመጥ ማስተዋል፣ አትሊስት 3 4 5 ደቂቃ ወስደን ነገር ከመናገር በፊት ሪአክት ከማድረግ በፊት በደንብ ማብሰልሰል ማየት፣ የተቆራረጡ ነገሮችን አይቶ ቶሎ ሪአክት ከማድረግ ሙሉ ሀሳቦችን ማየት፣ በቃ ሚዲያ ለወጥቶ ከመሳደብ ገሌን አንተ እንዲና ከማለት ከራስ መታረም ቢቻል ጥሩ ነው። ይሄ የመጀመሪያው መፍትሄ ነው ብዬ አስባለሁ። ሁለተኛው እነዚህን ወንድሞች ሚሻል ኢትዮጵያ ያላችሁ ካላችሁ ብትቀርቧቸው። እንኳን ለእነዚህ ወንድሞች አይደለም ለፕሮቴስታንቱ ወንጌል እያደረስን አይደል እንዴ? ከሙስሊሞቹ ጋር እንደዛ እየታዘተብን እንዲድኑ እንፈልጋለን እንዴ? ስለዚህ እነዚህ ልጆችም የትምህርት ስህተት ካለም በፍቅር ይዞ ማረም፣ እኔም የትምህርት ስህተት ካለብኝ በፍቅር አርሙኝ። አሁን ችግሩ እኔ ስህተት ሳገኝ የማርምበት መልኩ ስድብ የተሞላው ከሆነ ነገ ሰሙ እኔ ሊያዳምጠኝ ነው እንዳያዳምጠኝ። ስለዚህ ልጆቹን የምታገኟቸው ሰዎች ካላችሁ ቀረብ ብሎ ወደ ቤተክርስቲያን አምጥቶ ከሊቃውንቱ ጋር አገናኝቶ አሁን የሚዲያ ጉዳዩንና ሁላችንም በስልክ መብት ስላለን ስልካችን ላይና ዩቲዩብ ላይ እንደፈለግን እናወራለን። ቤተክርስቲያን ይወክል አይወክል እንግዲህ ምንም ነገር እንትኑ አይዲያው ከቅናት ነው ከፍቅር ነው ይገባኛል። ስለዚህ ሰሙ የኔ ሁለት ነው በቃ መፍትሄው ባጭሩ። የመጀመሪያው እኔ አንተ ሁላችንም ከዛሬ ጀምሮ እንስተካከል፣ አንደበታችን ይታረም ይገራ፣ የቃሉ ተናጋሪዎች አይነት ህይወት ይኑረን፣ የአባቶቻችን አይነት ህይወት ይኑረን። የመጀመሪያው። ሁለተኛ ደግሞ እነዚህ ልጆች ኢትዮጵያ ያላችሁ ሰዎች ያዟቸው፣ ቅረቧቸው፣ በፍቅር ቅረቧቸውና ወደ አባቶች ወደ ሊቃውንቱ አምታችሁ በመነጋገር በመተራረም እነዚህ ልጆች ገንዘብ ማድረጉ በጣም በጣም መልካም ነው ብዬ አምናለሁ። እነሱን ብቻ አይደለም ሙስሊሞቹንም ፕሮቴስታንቶቹንም ሁሉ ወደ ቤተክርስቲያን የመጨመር የማጽናት ያሉትንም የወጡትንም የመጨመር ግዴታ አለብን። ሰሙዬ እግዚአብሔር ደግሞ ይርዳን። የአባቶቻችን አምላክ ጸሎታቸው ይጠብቀን ይርዳን። ዲያቆንዬ እግዚአብሔር ይስጥልን። ይሰማል አለው? አዎ። እሺ ዲያቆን እግዚአብሔር ይስጥልን።
እኔ ልጆቹን በውስጥ ለማውራት እየሞከርኩ ነበረ። አይ ቲንክ አገልግሎት ቢዚ ናቸው መሰል የሆነ ማለት አንዴ ብቻ ነው የመለሱልኝ ማለት አድራሻዎትን ያሳውቁን የሚል መልእክት ጽፈውልኝ ነበረ። ደብራቸው ምን የታወቀ ነው? ሰንበት ትምህርት ቤት ሆሳና እንደሆኑ። አይ ቆይ እዚህ ብዙ አይናገሩት፣ ችግር የለውም። ሰንበት ቤታቸውና ደብራቸው ከታወቀ እዛው ሄዳችሁ። የሰንበት ትምህርት ቤቱ አንድ አገልግሎት ክፍል ናቸው። አንድ አገልግሎት ክፍል ናቸው። ሰንበት ትምህርት ቤቱ ብዙ ነገሮችን ያገለግላል። እዛ ውስጥ አንዱ የትምህርት ክፍል ወይም የሚዲያ ክፍል መሰሉኝ እነሱ እና የተጣበበ ጊዜ እንዳላቸው ነው የተረዳሁት። ምክንያቱም ለመመለስ ብዙ ጊዜ ወስዶባቸዋል። ከዛ ከመለሱልኝ በኋላ መልሼ ስጽፍላቸው እስካሁን አላዩትም መልእክቴ፣ ወይ ብዙ መልእክት ይደርሳቸዋል አሊያም የተጣበበ አገልግሎት ይሆንላቸው እና በአካል ሂዶ ለማግኘትም ሞክራለሁ በተቻለ መጠን ማለት ነው። ደብራቸው ሄዶ የደብሩን ማስተዳዳሪ እኮ አግኝቶ እኮ ምክንያቱም ብዙ ነገር እነሱን ገንዘብ ማድረጉ ይጠቅማል እና ኢቭን ከዚህ የተሻለ ነገር ደግሞ ሜቢ ስተትም የተናገሩት አንዳንድ ነገሮችም ቅድም እንዳልኩት ነው። አባቶቻችንም መምህራኖቻችን መልስ የሰጡበት ጉዳይ ስላለ ከፍቅርና ከእንትን አንጻር አንዳንድ የምንናገረው ነገር ኦርቶዶክሳዊ ልኬት ውስጥ ሲገባ ውሃ ልክ ውስጥ ሲገባ ፊት ሊያደርግ ይችላል እና ቀረብ ብሎ ሁላችንም እንደዚህ አይነት ነገር እንሰራለን፣ ባይዘወይ እንወድቃለን። ስለዚህ ቀረብ እያልን በፍቅር ገንዘብ እናደርጋቸው። እኔ እንዲሁም ስልካቸውን ካለ ስጡኝና በውስጥ ጻፉልኝና እኔም ቢሆን እሞክራለሁ። ከውጭ ሲደወል ከየት ነው ደግሞ ብለው እንዲያነሱት ማለት ነው። የትረስት ኢሹ ያው እንዳለ ያውቃሉ። ማን ሊደውል እንደሚችል ደውሎ የሚሳደብ ይኖራል። ደውሎ እንደዛ ስላለ ትረስት ኢሹ ላይ ያለባቸው ይመስላል እና አይ ቲንክ ደብሩ የሚታወቅ ደብር ይመስለኛል። ብዙ እና እስቲ በአካል ነው እንትን ለማለት በደብር ሄዳችሁ አግኟቸው። አሁን ከባድ ነው ሚኪ። በሚገርም ነገር የሆነ ልጅ ይኸውልህ ዲያቆን ነኝ ብሎ ባለፈው ትዝ ይልሃል እኔ ቤት ዲያቆን ነኝ ብሎ የመጣ ልጅ አይደል ነው፣ ብዙ አይታችሁት ይሆናል። እንዲያውም እስቲ ምስባክ ወልልኝ ብሎኝ ኧረ እኔ አልችልም ብየው በቃ ሰድቦኝ አንተን ብሎ ዲያቆን ብሎኝ ምናምን እና ሙስሊሞቹ ጋር ነው የሚውለው እና ዲያቆን ዮሐንስ ነኝ ብሎ የመጣ ልጅ ትዝ ይላችኋል። ሙስሊም ሆኖ ተማርቶ እንደገና ጠምጥሞ ምን ብሎ አስተማሪ ነኝ ብሎ ዲያቆን ነኝ ብሎ አሁን ሚዲያ ላይ የለም ታውቃላችሁ አይደል? አሁን ረጅም ጊዜ መጥቶ አጋለጡት ሙስሊሞቹ። ለምንድን ነው ወደ ክርስትና የተመለስከው ብለው አጋለጡት እርስዎ እንትን ካሉት በኋላ። ከዛ በኋላ ከልጁ ጋር በተገናኘ በቃ ያው ብቻ ከሚዲያ የጠፋበት ምክንያት ግልጽ ይሆንላችሁ ማለት ነው። እና አሁን ላይ ማንም ሰው በጣም ከባድ ነው። አሁን በጣም ቤተክርስቲያን ላይ ተሐድሶቹ እንቅስቃሴያቸውን ታውቃላችሁ። ፕሮቴስታንቱ አልብሶ የሚያስገባቸው አሉ። በጣም ብዙ ፈተና ነው ያለው እና ትረስት ኢሹ ቢኖርም አልፈርድባቸውም። ግን በቃ አንዳችን እየጠበቅን እያስተማርን አንዱ አንዱን ጉለት እየሞላ ቤታችንን መጠበቅ ነው እንጂ ብዙ ተኩላዎች ተበትነዋል። እንግዲህ እግዚአብሔር ደግሞ ክርስቶስ በደሙ ያጃትን ቤተክርስቲያን ይጠብቃታል። እኛም ግን ድርሻ ኃላፊነት አለብን ብዬ አምናለሁ። ካገኟቸው ግን እኔንም አገናኙኝና በተለይ ከነ ሊቀ ሊቃውንት ስማየ ከሆነ ስሙር አላምረው ጋር ላገናኛቸው እፈልጋለሁ። በደንብ ከጉባኤ ቤት መምህራኑ ጋርም ማለት ነው። መልካም አይ ልጆቹም ራሱ የሚያውቋቸው ይመስለኛል። ግን በቃ ሌላውን እንትን እንላለን። ዲያቆን አይሻል እሱም ተካለ ያለ ለቶሚ ድል የፈለጉ ነው ሌሎችም። ለዛ ነው ዲያቆን ሰኒዬ ይቅር በለኝ በማልቅ ግብታ አይ ልክ ነህ። ቶሚ እስካሁን ምንም አልተናገረ። ወደ ቶሚ ነው። እሺ ችግር የለውም። ሰላም ብያለሁ ዲያቆን፣ እንኳን ደህና መጣ። አሜን አሜን። እንኳን ደህና ቆያችሁ። ሁልጊዜም ቢሆን ለመተቸትም ይሁን ያጠፋነው ነገር የተሳሳትነው ነገር ካለ ለመታረም እኛ ዝግጆች ነን። ሚኪ በደከመው ሰው ላይ ጥያቄ ማብዛትም ልክ ስለማይሆን ሌላ ጊዜ መምጣት ከቻለ ፕሮግራም ይዘን ያሉንን ጥያቄዎች ብናቀርብና ቢመልስልን ደስ ይለኛል። ከዛ ውጭ ግን ልክ እኛንም በሚገስጸን መልኩ ሌሎች ወንድሞችንም ይህንኑ ተግባር ቢያደርግ መልካም ነው ብቻ ብዬ ልዝጋ። አመሰግናለሁ ሚኪ። ቶሚና እሺ እቀበላለሁ ማለት ነው። እሺ አልኩኝ። እሺ ለማለት ነው። ያሬድ ኮቤ ወንድማችን ነው። ያው በፈለግን ሰዓት ባስፈለገን ሰዓት የምንፈልገው ጥያቄዎች ሁሉ ሲኖረን እኮ
በፈለግነው ሰዓት ብንጠራው የሚመጣልን ወንድም ነው። ምንም ችግር የለው። ደግሞም እንደዚህ አይነት ኢሹ አንስተንም ስንነጋገር ሀሳብ ልስጥ ብሎ ካሰበም መግባት የሚችል ሰው ነው እና ይገባል ራሱ እና ቶምዬ ትክክል ነህ። ያው ይሄን ነገራችንን በደንብ አድርጎ ማስቀጠል ይገባል። የሰጠኸውም ምክረ ሀሳብ ቆንጆ ነው። ለእኛ ብቻ አይደለም ለሁላችንም የሚሰራ ለሌላውም የተላለፈውን መልእክት አሁን ያሬዱ የተናገረው በስተመጨረሻ የተናገረው ሰዎችን ገንዘብ እንዴት ማድረግ ይገባናል የሚለውን ሀሳብ ሲናገር ለሁላችንም ወሳኝ የሆነ ሀሳብ እንደሆነ ሁላችንም እንገዛው ይገባል ብዬ አስባለሁ። ብዙ እየተመለሰ ነው። ብዙ የለም ዛሬ ተው ሚኪዬ፣ አንድ ነገር ልንገራችሁና ላጠቃልል ያብዱብኛል ብዬ ነው። የሚገርም ሚኪዬ፣ ባለፈው ከዲያቆን ዘማርያም ጋር እዚህ ተሐድሶ ላይ በደንብ ብዙ እየተንቀሳቀስን ነው አሁን ላይ እና የሆነ ክፍለ ሀገር ምን አድርገዋል መሰለህ፣ የተዘጋ ቤተክርስቲያን ነበረ። በደንብ ስሙ ክርስቲያኖች፣ እውነቴን ነው የምላችሁ ምን ያህል ከባድ እንትን ውስጥ እየተገባ እንደሆነ ነግራችሁ ፈልጌ ነው። እና የተዘጋ ቤተክርስቲያን ነበረ እና ሄደው አስከፈቱት ማለት ነው። እነዚህ ተሐድሶቹ ገንዘብ ከፍለው ምን ብለው አስከፈቱት። ከዛ ምን አረጉ ማለት ነው፣ እዚያ ያሉትን ሰዎች ገንዘብ ሰጥተው ጥቂት በቃ ተዘግቶ ማንም አልነበረም። እና ምን ያደርጋሉ፣ የቀሳውስት ልብስ አልብሰው የተለያየ እንትን አልብሰው ሰዎችን ልክ በቃ ይኸው ቀጠርን ብለው ያመጣሉ ማለት ነው። ዲያቆናትና ቀሳውስት ይኸው ቀጠርን ቤተክርስቲያኑ ተከፈተ ብለው ማለት ነው። እና ረሰውት ይቅርብን ይሏቸዋል አንዳንድ ሰዎች የነቁ አንዳንድ ያው ተሐድሶቹ ይሄ ነገር ጥሩ አይደለም ይቅርብን ሲሏቸው ምን አሉ፣ አይ ነው ይሄማ አይቀርም፣ ምክንያቱም በዚህ መልኩ ነው ሰው ልንይዘው የምንችለው። ይኸው ቤተክርስቲያን ተከፈተ ብሎ ይመጣል፣ ይኸው አባቶች አሉ ብሎ ይመጣል። የዛን ሰዓት ትምህርታችንን በደንብ አድርገን ምንፍቅናችን እንዘራበታለን። ይሄን ያድረስ ደርሰዋል ማለት ነው። እና በጣም በጣም ጥንቃቄ፣ ብልሃት፣ ፍቅር ከጥበብ ጋር ፍቅር ከብልሃት ጋር ያስፈልጋል ብዬ አምናለሁ። አሁን ላይ በጣም በጣም ፍቅር ብቻ እያዋጣን አይደለም፣ ፍቅርና ጥበብ ከብልሃት ጋር መጨመር አለበት ብዬ አምናለሁ። በርቱልን። በተለይ በዚህ በተሐድሶ እንቅስቃሴ ላይ አይ ቲንክ ሰሙሻም ጥሩ ነገር ሲሰራ ይቻለው። እስቲ ከታላቁ ጅብሪል እኔ ዘማርያም ሰሙዬም ጆይን አርገህን እዚህ የተሐድሶ እንቅስቃሴ ላይም ብዙ ነገሮች ሰፊ ነገሮች ይዘን እንመጣለን በቅርቡ። እግዚአብሔር ይርዳን። ማምላክ በረከቷ ቃል ኪዳኗ የቅዱሳኑ ሁሉ ጸሎት ከኔም ከእናንተ ጋር ይሁን። አሚን። ያሬድዬ እግዚአብሔር ይስጥልን፣ ቃለ ሕይወትን ያሰማልን። ስለመጣ እጅግ በጣም ደስ ብሎናል። ምክንያቱም የነበረው ነገር ላይ ስንነጋገርም እየሰማህን ነበረ። አይ ቲንክ ና እያነሳን ያለ ነው በምን ያክል ደረጃ ፕሮቴስታንቶች ሲያጫጩት እንደነበረ። በተለይ በቃ የማርያም ጉዳይ በኔጌቲቭ ተነስቷል ብለው ካሰቡ በቃ ምንም ይሁን ምን ማጫጫው እንዴት እንደሚችሉበት ያየንበት ነበርና ያሬድዬ አንተም ሐሳባችንን የጸና ሐሳብ ሰጥተህበታል። ከሁሉ ግን ከእንዲህ አይነት ከሌላ ቦታ የሚላኩ ቪዲዮዎችን በነገራችን የልጆቹን ጉዳይ ያሬድዬ ሲነሳ የተነሳው መነሻው ፕሮቴስታንቶች ናቸው ያስነሱት ያጫጫሁት የመጀመሪያ ያጫጫሁት እና እኛ ተቀባብለን የልጆቹን ጉዳይ የነሱ አጀንዳ ሰጡን፣ የነሱን አጀንዳኛ አራመድን። ትልቁ ነገር እስተታችን በእንዲህ አይነት መልኩ ነው እየቀጠለ ያለው። የአክሊልንም ጉዳይ ቪዲዮ የሚያጫጩት የነበሩት የሚልኩት የነበረው ሊያጋጩ ሲፈልጉ የነበሩት ፕሮቴስታንቶች ነበሩ። ቅድም እንዳልከው እኛ ወደ አብ መቅረብ ብቸኛው ወደ አብ የምንቀርብበት ክርስቶስ ነው ብለን ስንል ከፕሮቴስታንቱ ትምህርት ጋር ፍጹም የተለያየ ነው አይደል ያልከን ያሬድዬ? አዎ እነሱ ብቸኛ ሲሉና እኛ ብቸኛ ስንል የተለያየ ነው። ድጋሚ በአጭሩ ማስቀመጥ ካለብኝ እነሱ ብቸኛ ሲሉ የቅዱሳኑን እገዛ፣ የቅዱሳኑን ጸሎት፣ የቅዱሳኑን ምልጃ ያላጠቃለለ የካደ ያራቀ የካደ እንትን ያለ ነው ዲና ያደረገ ነው። እኛ ደግሞ ኢየሱስ ክርስቶስ ብቸኛ ነው ስንል ደግሞ ምን ያለ ነው? ቤዛነቱን እርሱ ብቻ ነው በደሙ ያዳነን፣ እርሱ ብቻ ነው በኃጢአታችን ተሸክሞ በመስቀል ላይ ያወጣ፣ እርሱ ብቻ ነው የእግዚአብሔር ልጅ የድንግል ማርያም ልጅ ሰው ሆኖ እኛን ያስታረቀ የሚምር ሊቀ ካህናችን ከራሱ የሚያስታረቀን ከአባቱ የሚያስታረቀን ከመንፈስ ቅዱስ የሚያስታረቀን እርሱ ብቻ ነው በደሙ የታረቀን በደሙ ኃጢአታችን ይቅር ያለን እያልን ነው። ከዛ በኋላስ ግን
ይሄን ደግሞ በዚህ ድህነትን ያገኘን የዘላለም ሕይወት ያገኘን ደግሞ በቅዱሳኑ ምልጃ ደግሞ እገዛ የእመቤታችን የቅዱሳኑ ሁሉ እንደ ደመና በዙሪያችን እዚህ ዕብራውያን መልእክት ምዕራፍ 11 ላይ እንደ ደመና በዙሪያችን የከበቡ እነዚህ ምስክሮች ይላቸዋል። ድንቅ ምስክሮች ሳሉ የእምነት ሩጫችንን እንሩጥ። በፊት ለፊታችን ያለውን ኢየሱስ ክርስቶስን አይተን የእምነታችን ራስና ፈጻሚ የሆነውን ክርስቶስን አይተን እንሩጥ። ልክ እነዚህ ቅዱሳን እንደሮጡት ማለት ነው። እና አንደኛ ቆሮንቶስ ምዕራፍ 12 ላይ ደግሞ 11-12 ላይ ያለውን ደግሞ አንዱ ብልት ቢደክም አንደኛው ብልት ደግሞ ያግዘዋል። አንዱ ብልት ቢሰቃይ ብልቶች ሁሉ አብሮ ይሰቃያሉ። አንዱ ብልት ቢከብር ደግሞ ብልቶች ሁሉ አብሮ ይከብራሉ። እናንተም ደግሞ ብልቶች የተባልን እኛ ሩጫቸውን የጨረሱ በሰማይ ሩጫ ላይ ያለ ነው። እኛ ደግሞ በክርስቶስ ላይ ያለን ብልቶች ስለሆንን በአካሉ ላይ አንዳችንን ደግሞ እንተሳሰባለን፣ እንተጋገዛለን። እኛ ከዚህ አንጻር ነው የምናየው ማለት ነው። ሚኪዬ በጣም ይገርካና እዚህ ጋር በነገረ ድህነት ላይ የእነሱ ምልጃ ግዴታ ነው። ያሬዱ እገዛቸው እንዴ ታዲያ ለምን መሰለህ? ተሰጥቶናል እኮ እግዚአብሔር አለ። ይሄ እኮ ራሱ እኮ ፈቃዱ እኮ ነው። እግዚአብሔር አንዱ አንዱን እንዲያስብ የከበሩት የደከሙትን እንዲያስቡ እኮ የእግዚአብሔር ፈቃዱ እኮ ነው። ይሄ እኮ የቤተክርስቲያን ህይወቷ ነው ባይዘወይ። ምክንያቱም የቤተክርስቲያን የህይወቷ መገለጫ ስለሆነ እንዲሁም ጥሩ ነገር አልመጣህልኝ። ወንጌሉን ላንብበውና መልእክቱን የቅዱስ ጳውሎስን እንዴት በዘላለም ህይወታችን እገዛቸው የእነሱ ብቻ አይደለም መላእክት እንኳን እኛን ያግዙናል፣ በዘላለም ህይወታችን ላይ ያግዙናል፣ ቅዱሳኑም ያግዙናል። ይሄ ደግሞ ፈቃደ እግዚአብሔር ነው። ይሄ ደግሞ የእግዚአብሔር ራሱ ስጦታውም ነው አላማውም ነው። አንዴ ላሳይ መጽሐፍ ቅዱስ ልክፈትና እንዲህ ይላል። ምን ይላል መሰላችሁ? የቅዱሳን ምልጃማ በጣም ኢምፖርታንት ነው ለቤተክርስቲያን። እሺ በተለይ ደግሞ የእመቤታችን አንድ ላይ ተያይዘውም ደስ ይላል። እሺ ይኸው ነገረ ቅዱሳን የቅዱሳን ምልጃ ራሱ በደንብ የታወቀ ያልጠራ ነገር አለ እዚህ ጋር። እሺ ያልጠራ ነገር አለ መዝሙር እኔ የፈራው ነው ከማንበብ በፊት ይኸውልህ። እሺ ለዘላለም ህይወታችን የድንግል ማርያም ማለት የቅዱሳን ምልጃ ያስፈልገናል እያልክ አሁን ስታብራራው ብዙ ሰዎች ወዴት እየወሰዱ ነው? የእግዚአብሔር ልጅነት ለማግኘታችን እያልክ እየተናገርከው እንደሆነ ቴንኪው ያዝልኝ። የዘላለም ህይወታችን እያለ ያለው መዝሙረ ምን ነው? መንግስተ ሰማያትን ለመውረሳችን እያለ ነው እየተናገረ ያለው። ይሄ ነገር በደንብ አድርጎ ይያዝ። ያሬድ መዝሙርዬ ቀጥል። እሺ ቅድም ተናግሬያለሁ። ይኸውላችሁ በደንብ አስተውሉ። የዘላለም ህይወት ወይም ኢኒሻል ሳልቬሽን ወይም ልጅነት የምናገኘው በኢየሱስ ክርስቶስ በተደረገልን ቤዛነት ያገኘ ነው። አለቀ። በሰው አይደለም፣ በቅዱሳን አይደለም፣ በነቢይ አይደለም፣ በመላእክት አይደለም። ራሱ እግዚአብሔር የታረቀ ይሄ የዘላለም ህይወት ይባላል። ይሄ ለሁላችን የተሰጠ በሚስጥራት በኩል የምናገኘው መንገድ ብቻ ነው። ይሄ ባይዘወይ ልጅነት ልክ ሚስጥራት ስንፈጽም እምነት፣ ንስሐ፣ ቅዱስ ቁርባን፣ ጥምቀት እነዚህ የዘላለም ህይወትን ይሰጡናል። ኦኬ ድነናል የምንለው ማለት ነው። ከዛ እየዳንን ነው አይደለም? ሚኪ ድነናል፣ እየዳንን ነው እንድናል አይደለም? አሁን እየዳንን ነው በምንለው ውስጥ የቅዱሳኑ ምን አለ ማለት ነው? እገዛለ ማለት ነው። ምልጃቸው፣ ጸሎታቸው በዕለት ዕለት የህይወታችን መጋደል ውስጥ ጸሎታቸው ስንደክም ጸሎታቸው ያግዘናል። ምክንያቱም ምን ይላል? ይኸው አንደኛ ቆሮንቶስ ምዕራፍ 12 ላይ እንዲህ ይላል። ምን ይላል? ይኸው እዚህ ጋር ምን ይላል? አካል ብዙ ብልቶች እንጂ አንድ ብልት አይደለምና፣ እግር እኔ እጅ አይደለሁምና የአካል ክፍል አይደለሁም ብትል ይህን በማለቷ የአካል ክፍል መሆን ይቀራልን? ጆሮ እኔ አይን አይደለሁም አካል ክፍል አይደለሁም ቢል ይህን በማለቱ የአካል ክፍል መሆን ይቀራልን? አካል ሁሉ አይን ቢሆን መስማት ወዴት በተገኘ? ሁሉ መስማት ቢሆን መሽተት ወዴት በተገኘ? አሁን ግን እግዚአብሔር እንደወደደ ብልቶችን እያንዳንዳቸውን በአካል አድርጓል። በደንብ አስተውለው ነው። ሁሉ አንድ ብልት ቢሆንስ አካል ወዴት በሆናል? እና ዳሩ ግን አሁን ብልቶች ብዙዎች ናቸው፣ አካል ግን አንድ ነው። አይን እጅን አታስፈልገኝም ልትለው አትችልም። ወይም ራስ ደግሞ እግሮችን አታስፈልጉኝ ልትሉት አትችልም። ነገር ግን ደካሞች የሚመስሉ የአካል ብልቶች ይልቁንም የሚያስፈልጉን ናቸው። ከአካልም ብልቶች ያልከበሩ ሆነው የሚመስሉን በሚበዛ ክብር እናለብሳቸዋለን። በምናፍርባቸውን ብልቶቻችን ክብር ይጨመርላቸዋል። ክብር ያላቸው ብልቶቻችን ግን ይላል
በደንብ አስተውሉ። እዚህ ጋር እነዚህ ያልከበሩ ብልቶች እገዛ ይፈልጋሉ። አየው ሚኪ፣ እነዚህ ያልከበሩ ብልቶች ምን ይፈልጋሉ? ወደ ክብር እንዲመጡ እገዛ ይፈልጋሉ። እነዚህ ግን የከበሩ ብልቶች ይላል ይህ አያስፈልጋቸውም። ነገር ግን ብልቶች እርስ በእርሳቸው ምን እንዲሉ ነው የሚለው? በትክክል ይተሳሰቡ ዘንድ እንጂ በአካል መለያየት እንዳይሆን ለጎደሎ ብልት የሚበልጥ ክብር እየሰጠ እግዚአብሔር አካልን አገጣጠመው። አንድ ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ። አንድ ብልት ቢከብር ብልቶች ሁሉ ከእርሱ ጋር ደስ ይላቸዋል። እናንተም የክርስቶስ አካል ናችሁ፣ እያንዳንዳችሁም ብልቶች ናችሁ ይላል። አስተውል። አሁን አካሉ ክርስቶስ ነው። ኦልሬዲ ብልቶች የሆኑት አምነው ተጠምቀው ቅዱስ ቁርባን ወስደው በሚስጥራት በኩል የአካሉ ብልቶች ሆኑ አይደለም ሚኪ? ኦኬ። የአካሉ ብልቶች የሆኑት በምን ብቻ ነው? በቅዱስ ሚስጥር ብቻ ነው የሚኮነው። በምን? በንስሐ፣ በእምነት፣ በቅዱስ ቁርባን፣ በጥምቀት። እነዚህን ሰዎች ሲፈጽሙ በሚስጥራት በኩል ምን ያገኛሉ? ልጅነትን ያገኛሉ፣ የዘላለም ሕይወትን ያገኛሉ፣ ይድናሉ። ምን ሆኑ ማለት ነው? የአካሉ ብልት ሆኑ። ኦኬ። እነዚህ የአካሉ ብልቶች ብልት ከሆኑ በኋላስ አካሉ ላይ ካሉ በኋላስ በዕለት ዕለት የመጋደል ሕይወታቸው ድካም ያጋጥማቸዋል? ያጋጥማቸዋል። የበረቱ አሉ፣ የክርስቶስ ምስክሮች አሉ፣ የከበሩ ይባላሉ። ደግሞ የደከሙ አሉ። የከበሩት የደከሙት ምን ያደርጋሉ ይላል? ያግዛሉ፣ ያስቧቸዋል ይላል። ለምን? አንዱ ብልት ቢሰቃይ ብልቶች ሁሉ አብረው ይሰቃያሉ። አንዱ ብልት ቢከብር ደግሞ ብልቶች ሁሉ አብረው ይላሉ፣ ይከብራሉ። ይሄ የቤተ ክርስቲያን ሕይወት ነው። ይሄ በክርስቶስ አምነው ወደ ዘላለም ሕይወት የመጡ ዕለት ዕለት እስከ ዕለት ፍጻሜ ድረስ ጌታችን ክርስቶስ እስኪመጣ ድረስ ያላቸው አንዱ አንዱን የማገዝ ሕይወት ነው። ይሄ ኢምፖርታንት ነው፣ በጣም አስፈላጊ ነው። ይሄ ራሱ የተሰጣት የቤተ ክርስቲያኗ በቅዱሳኑ የከበሩት የደከሙትን በቃል ኪዳናቸው